የትዝብት ቪዲዮ ፋና፣ ኢቢሲ፣ ሌሎችም የትልልቅ ቻናሎች ሼሞን ዩ የምር በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። ዛሬ ከአንዴም ሁለቴ ሶስቴ ስለ ዲላን ፔጅ ፖስት አድርጋችኋል። አንድም ቦታ ላይ የአዶናይን ስም ሜንሽን ስታረጉ እውቅና ስትሰጡት አላየሁም። ይሄ ለአዶናይ ነው። አዶናይ ትችላለህ እያላችሁት ነው። አይችልም። ምክንያቱ ለምን መሰላችሁ? እሱ ተጠግተው ፌመስ ለመሆን ነው እየሞከረ ያለው። በግድ ኢንተርናሽናል ለሆን ነው እያለ ያለው አዶናይ። በቃ በጣም ደስ ብሎኛል። በቃ ሌቭሉ ከፍ አለ። ጀግና ነህ ብሮዬ። ከዛ ሌቭል እየጨመርክ መሄድ ነው ከዚህ በኋላ። አንድ እስኪ ጆን ዳንኤል የሚለውን ሰምተን እንምጣ። ቤተሰቦች የራሴን አፕሊኬሽን ሰርቻለሁ። ድልድይ አፕ ይባላል። ዴቲንግ አፕ ነው። ድልድይ ማለት በራሱ የተቋረጡ ሁለት ነገሮችን የሚያገናኝ ማለት ነው። ድልድይ ማለት የተቋረጡ ነገሮችን የሚያገናኝ ማለት ነው። ስለዚህ ፋሚሊ ግራ ጎናችሁን ፈልጉ። አዶናይ ባይዘዌ ቱሪዝም ሚኒስተር መስራት ያልቻለውን ስራ እየሰራላችሁ ነውና በጣም ብዙ ሳፖርት ልታረጉት ይገባልና የቲክቶኩ ንጉስ ታዋቂው ዲላን ፔጅ አዲስ አበባ መግባቱን ሰማችሁ? አበሻ ለራሱ ያለው ክብር ምን ያክል ትንሽ እንደሆነ ነው የገባኝ። አዶናይ በዲላን ፔጅ አማካኝነት ከፍተኛ ትችት እየቀረበበት ይገኛል። የትችቱ መንስኤ የዲላን ፔጅ ፍቅረኛ አንበሳ ከአይጥ ጋር አላወዳድረውም። ምኑን ከምኑ ጋር ነው የምታወዳድሩት? እዚህ ሶሻል ሚዲያ ላይ ማለት ነው። ዛሬም የባለፈው አይነት ስህተት እንዳንፈጽም ጥንቃቄ እናድርግ። ይህን ቪዲዮ በአጭር ጊዜ ለብዙዎች ሼር እያደረጋችሁ አድርሱልኝ። በባለፈው እንግዲህ ሁላችሁም እንደምታስታውሱት አይሾ ስፒድ ወደ ኢትዮጵያ መጥቶ ከጎበኛቸው ቦታዎች መካከል አንደኛዋ ቅድስት ቤተክርስቲያን ነበረች። ሰላም፣ እንዴት ናችሁ? የናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት ማለትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን። አዶናይ በቃ በጣም ደስ ብሎኛል። በቃ ሌቭሉ ከፍ አለ። ጀግና ነህ ብሮዬ። ከዛ ሌቭል እየጨመርክ መሄድ ነው ከዚህ በኋላ። ከለንደኑ ጓደኛ ጋር ኮላቦሬት በማድረግ ስምን ዓለም ላይ ማስጠራት። በቃ ዋናውን ሰው አግኝተሃል እና ደስ ብሎኛል። አዶናይ ኮንግራቹሌሽን፣ በርታ። ይሄን ሌቭል ይዘህ መቀጠል ያ በጣም ደስ ይላል። መበርታት እንዴት እንደሆነ ከሱ ጋር እንዴት ኢንተርናሽናል መሆን እንደሚቻል በመጠየቅ ትልቅ ሰው መሆን ይቻላል። ውሎ ነው፣ ውሎ ትልቅ ያደርጋል። ውሎ ደስ ይላል። ትክክል ነው። አንድ እስኪ ጆን ዳንኤል የሚለውን ሰምተን እንምጣ። ቤተሰቦች የራሴን አፕሊኬሽን ሰርቻለሁ። ድልድይ አፕ ይባላል። ዴቲንግ አፕ ነው። ድልድይ ማለት በራሱ የተቋረጡ ሁለት ነገሮችን የሚያገናኝ ማለት ነው። ሀበሻዎች ኢስት አፍሪካ ላይ ያላችሁ ሰዎች በሙሉ ዴት የሚያደርጉበት የሚገናኙበት፣ አንዳንድ የስራ ዘርፍ ላይ ያላችሁ የምትገናኙበት፣ እንዲሁም ፍቅረኛ ሆኖ የምትፈልገው እንግዲህ የምትጣበሱበት አፕሊኬሽን ነው። ሁላችሁም ዳውንሎድ አድርጉት። የሚቀጥለው ሳምንት ላይ ላውንች ይኖረናል። እዛ ላውንች ላይ መገኘት የሚፈልግ ሰው አፕሊኬሽኑን አሁን ዳውንሎድ ያድርግ። እንደሰማችሁት እንግዲህ ጆን ዳንኤል የትዳር አገናኝ ኤጀንሲ ሊሆን ነው። ለነገሩ እኔም መፍትሄ ያገኝበታለሁ ብዬ ተስፋ አደርጋለሁ። እንዴት አያችሁት? እስኪ ኮመንት ላይ ሀሳባችሁን ስጡ። እንዴት አያችሁት ጋይሶች? እናንተስ ኮመንት ላይ። ጆን ዳንኤል እንግዲህ ያመጣው አፕሊኬሽን ምንድነው? አጭሩ ትዳር አገናኝ ነውና ይሄ ነገር እንዴት ነው? ድልድይ ማለት የተቋረጡ ነገሮችን የሚያገናኝ ማለት ነው። ስለዚህ ፋሚሊ ግራ ጎናችሁን ፈልጉ። ግራ ጎናችሁን ገብታችሁ ድልድይ አፕ ላይ ፈልጉ። ማይ ፋሚሊ አሁን ሁላችንም ዳውንሎድ እናደርጋለን። አሁን ድልድይ አፕ ላይ ዳውንሎድ አድርጋችሁ አለው ጆን ዳንኤል ክፈቱ። እንግዲህ ጆን ዳንኤል አዲስ አፕ ይዘው መጥተዋል። ድልድይ አፕ ይባላል ማለት ነው እና ገብታችሁ ግራ ጎናችሁን ፈልጉ እያለ ነው ጆን ዳንኤል። እየገባችሁ ግራ ጎናችሁን ፈልጉ። አዶናይ ባይዘዌ ቱሪዝም ሚኒስተር መስራት ያልቻለውን ስራ እየሰራላችሁ ነውና በጣም ብዙ ሳፖርት ልታረጉት ይገባልና እዚህ ምድረ ቲክቶከር አለ። አንዴ ገዳም አስተዋውቅልሃለሁ፣ አንዴ በ200 ሺህ ብር BYD ኤሌክትሪክ መኪና መጣላለሁ ያለ ያስተዋወቁ ህዝቡን የሚያዘርፉ ሰዎች ባሉበት ሀገራቸውን ለማስተዋወቅ እንደዚህ የሚጋጋጡ ሰዎችን ካላገዝክ ቱሪዝም ቢሮ ምንድነው እየሰራችሁ ያላችሁት ነው? እንደዚህ አይነት ሰዎች እንደዚህ ሀገራቸውን ለማስተዋወቅ ቢከፈላቸው እንኳን እኔ ቆራ አይለኝ በዚህ ውስጥ አሉ አይደል እንደ መትረለይባ ቤተክርስቲያን ላይ እናሰራለን ብለው የሚበሉ ገዳም አስተዋውቃለሁ ብለው ህዝቡን የሚያጭበረብሩ 200 300 ሺህ ብር
መኪና ይሸጥላችኋል አምጡ ብለው ዳውን የሚያጭበረብሩ አርቲስቶች ሳይቀር እንዲህ በሚያደርጉበት ሀገራቸውን ለማስተዋወቅ እንደዚህ የሚጋጋጡ ሰዎችን አለማድነቅ ንፉግነት ነው። አንዳንድ ሰው ኮሜንታችሁን እያየው ነው። አንተ ብልጽግናውን እንዴት በለጸግ እንዴ? ብልጽግና ብሎ ነው ያባውን ምን አገባው? እሱ ምን የግዴታ ነው እንዴ? የግዴታ ፖለቲከኛ መሆን አለበት እንዴ? አንድ ሰው የግድ ስለ ፖለቲካ ማውራት አለብን? በጣም ብዙ ችግር አለ እዚህ ሀገር ላይ ችግሮች ማአት ነው። ብዙ ቦታ ይወራሉና ያሉንን መልካም ነገሮች ለማስተዋወቅ የምትሞክሩ ሰዎችን ማድነቅ ያስፈልጋልና የትዝብት ቪዲዮ ፋና፣ ኢቢሲ፣ ሌሎች ትልልቅ ቻናሎች ሼሞን ዩ የምር በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። ዛሬ ከአንዴም ሁለቴ ሶስቴ ስለ ዴላን ፔጅ ፖስት አድርጋችኋል ወይም ደግሞ ብዙ ጽሁፎችን ጽፋችሁ እየፖስታችሁ ነበረ። ስለ ዴላን ፔጅ ያለውን ጠቀሜታ ኢትዮጵያ እንደገባ ምናምን ፖስት እያደረጋችሁ ነበረ። አንድም ቦታ ላይ የአዶናይን ስም ሜንሽን ስታረጉ እውቅና ስትሰጡት አላየሁም። ዋይ ትልቁን ሚና የተጫወተው እሱ ነው አይደል? ልጁ እዚህ ሀገር እንዲመጣ። ያም ብቻ አይደለም፣ ብዙ ታዋቂ ሰዎች ኢትዮጵያ መጥቶ የኢትዮጵያን ገጽታ ለዓለም እንዲያስተዋውቁ በጣም ትልልቅ ዋጋ እየከፈለ ያለ ልጅ ነውና ለምንድን ነው እውቅና ማትሰጡት? ለምንድን ነው እንደ ቀላል ነገር የምታዩት? ለልጁ እኮ ሞራል ይሆነዋል። ልጁ ሞር እንዲጠነክር እና ኢቲቪ እና ሌሎች የቲቪ ቻናሎች ማለት ነው ስለ ዴላን ፔጅ መምጣቱ ኢትዮጵያ መጥቶ ብዙ ስራ እየሰራ እንደሆነ እየገለጹ ነውና፣ ነገር ግን በምንም አይነት መልኩ ስለ አዶናይ ሜንሽን አላደረጉም ማለት ነው። የአዶናይ ስም አልጠሩምና ይሄ ነገር ትክክል አይደለም። ግዴታ ነው፣ በቃ ግዴታ መጠራት ያለበት ልጅ ነው አይደለም። ዜና ላይ ምናምን መንግስት ራሱ አክብሮ ጠርቶ እውቅና ሊሰጠው ይገባል። የቲክቶኩ ንጉስ ታዋቂው ዲላን ፔጅ አዲስ አበባ መግባቱን ሰማችሁ? አዎ፣ በቲክቶክ ብቻ ከ19 ሚሊዮን በላይ ተከታዮች ያሉት ዲላን ፔጅ ኢትዮጵያ ይገኛል። ደግሞ ስለ ሀገራችን ምን እንዳለ ታውቃላችሁ? በርካታ ቀናትን የሚወስደውን ረጅሙን ቪዲዮን የምሰራበት ጊዜ አሁን ነው። ይህንንም በቅኝ ግዛት ባልተገዛችው ሀገር ኢትዮጵያ እጀምራለሁ ብሏል። ዲላን ስለ ሀገራችን ሲናገር ግርማ ሞገስ ያለው መልክዓ ምድር፣ በርካታ የታሪክና የሃይማኖት እሴቶች ያሏት የሰው ልጅና የቡና መገኛ ናት ብሏል። ለተከታዮቹ ከምነግራችሁ ይልቅ በአካል ባሳያችሁ ይሻላል ሲል ትልቅ ቀጠሮ ይዟል። ኢትዮጵያ ውስጥ በርካታ የአርሰናል ደጋፊዎች እንዳሉ የሰማው ዲላን ፔጅ ከነርሱ ጋር ልዩ ጊዜ ለማሳለፍ ቀጠሮ ይዟል። ይሄንን ቪዲዮ ሳይ ምን እንደገረመኝ ታውቃላችሁ? አበሻ ለራሱ ያለው ክብር ምን ያክል ትንሽ እንደሆነ ነው የገባኝ። ይሄ ሶሻል ሚዲያ ኢንፍሉዌንሰር ሄዶ ያመጣው ተቀብሎ ያመጣው ኮሙኒኬት አድርጎ ይችን ሀገር እንዲጎበኝ ያደረገው ይሄ አሁን የዘገበችው የተናገረችውን ነገር እንዲናገር ያደረገው እነሱም የሚፈልጉትን ነገር እንዲሰሩ ያደረጋቸው እንቁ ልጃችን አዶናይ ነው እና እሱ ሄዶ ያመጣውን ዋጋ ከፍሎ ያመጣውን ሰውዬ ሚዲያ እየሰሩለት ያገራቸውን ልጅ ወንድማቸውን አንዴ እንኳን ስሙን ሜንሽን ሳያደርጉ መቅረት ምን ያክል ውርደት እንደሆነ ታውቃላችሁ? እንደው ማለት አያፍሩም እንኳን እንዴ! ምን አይነት ስነልቦና ነው ግን? ምን አለበት እንደው ስሙን እንኳን ሜንሽን አድርገው ከሱ ጋር ነው እና እንትን እያለ ያለው አንዴ እንኳን ጠርተው አዶናይ የኢትዮጵያው ቲክቶከር አዶናይ ሶሻል ሚዲያ ኢንፍሉዌንሰር አዶናይ ብለው አንዴ እንኳን ስሙን ሜንሽን ቢያደርጉት ይሄ ምን ያክል ለራሳችን ያለን ክብር የወረደና ምቀኞች እንደሆነ አበሻ ሲያልፍለት ምስጋና ማመስገን ገብቷቸዋል። መልካም ነገር ማድነቅ ማንችል ስለሆነ ያሳዝነኛል። ለማንኛውም ኢቢሲዎች ይሄንን የሰራችሁ ልታፍሩ ይገባል። እስኪ ምን ተሰማችሁ? እኔ ይሄ ጥያቄ ማለት ነው ኢትዮጵያ ውስጥ ያሉ ቲክቶከሮች ለምንድነው ሼም የያዛችሁ? ለምንድነው ከአዶናይ ጋር ለመስራት እንዴትም በዛም በዚህም ብላችሁ ከአዶናይ ጋር ለመስራት ማትሞክሩት? ኢትዮጵያ ውስጥ ስንት ዓመት ሙሉ ይሄ ቲክቶክ ከመጣ ጀምሮ እስካሁን ቆይታችሁ እሱ ደረጃ ላይ መረስ አልቻላችሁም። ሰለቸን፣ በዚህ መጣ፣ በዚህ ገባ፣ በዚህ ወጣ እያላችሁ ልጁ እንዲሰለቸው ወይ ደግሞ ከሰዎች ልብ እንዲወጣ ብዙ ሞክራችኋል። ልጁ ግን እንደዛ ብለህ የምትጥለው ሰው እንዳልሆነ ዛሬም እያሳየን ነው። አሁን ላይ በዚህ ሰዓት ይሄንን ባንዲራ ይሄንን ቲሸርት አድርጎ ዓለምን እያስተዋወቀ ነው።
ዓለምን እያስተዋወቀ ነው ማለት ነው። ልጁ ከናንተ ጋር መወዳደር አቁሞ ኢትዮጵያ ውስጥ ያለውን ነገር ይሄ ነገር አይመጥነኝም ብሎ ዓለም ላይ እየሄደ ነው። እናንተ ምን እያረጋችሁ ነው? መች ነው ከሴት ጭን ወጣችሁ እንደዚህ አይነት ኢትዮጵያን ሊጠቅም ሀገርን ሊጠቅም የሚችል ነገር መች ነው የምትሰሩት? እና አዶናይ ሰለቸን ለምትሉ ሰዎች አዎ እውነት ነው ይሰለቻል። አዶናይ በጣም ለብዙ ሰዎች እንጀራ ከፍቷል። ለብዙ ሰዎች መለወጥ እጁ አለበት። እናንተ ደግሞ ሰው ሊለወጥ ሰው ሊሳካለት ቢያንስ ላይቭ ላይ ገብቶ ራሱ ስራ ሊሰራ ሲል ሲሞክር ቲም ሰርታችሁ የምታስወጡ የምታባሩ ናቸው። በዚህ ነው የምትታወቁት። አዶናይ ለሰዎች ቲክቶክ ላይ ካሉ ሰዎች እንዳለ አዶናይ ሊወዳደር አይችልም። ሊወዳደር ማይችለው ለሰዎች ጥሩ ነገር በማድረግ ብቻ ነው። በቃ ሊወዳደር አይችልም። ሀገራችንንም እየጠቀመ ለሀገራችን ጥሩ ነገር እያመጣ ያለ በዚህ ሰዓት አዶናይ ነው። ሰለቸኝ ያልከው ሰውዬ እንዴት ነህ? ሼም ከያዛችሁ ጠጋ ብላችሁ አዋሩት። አዶናይ ነው። አዶናይ ትችላለህ እያላችሁት ነው። አይችልም። ምክንያቱም ለምን መሰላችሁ? እሱ ተጠግቶ ፌመስ ለመሆን ነው እየሞከረ ያለው። በግድ ኢንተርናሽናል ልሁን ነው እያለ ያለው። እንደ ቃሉ ቡቲክ ራስህን ሰርተህ ራስህን ብታሸንፍና ዋው ይሄ እኮ ኢትዮጵያዊ ታዋቂ ነው ብትባል ደስ ይላል። በግድ ለምነህ ፎሎወሩን አስጨምረህ ተጠግተ የምታገኘው ዝና ግን ከሱ 19 ሚሊዮን ሰው በእርግጠኝነት 100% 100,000 ቢያውቁት አንተ ፔጅ ላይ መጥቶ አያዩም ወይ ፎሎ አያረጉ። ምክንያቱም አንተ ኮንተንት በአማርኛ ነው፣ እነሱ በአማርኛ መጥቶ አያዩም። አንተ የፈለከው ቀጥል ነው ያለችው ጋይዝ ጊዜ ይችላል እንድትባል ነው። ግን አትችልም። ይችላል በሚለው ላይ ተደብቀህ እየተሸወድክ ነው። አትችልም። በራስህም ብታረገውና ሜቢ ኢንተርናሽናል ፌመስ ሆነ ከነሱ ጋር በሆነ አጋጣሚ ተገናኝተህ ቢሆን ይሄ ግን አገሩ ድረስ ሄደ ኢንተርናሽናል በግድ ካልሆንኩ እያልክ ነው። ለተወሰነ ጊዜ ታወራላችሁ፣ ይቀራል ያንተ ኢንተርናሽናል ከፊቱ ያስታውቃልና ጋይሶች በጣም ነው ቅጥል ያለችው። ከየት መጡ አለ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? ደስ የሚለው ነገር ግን አዶናይ እነዚህን ቼክ ያደርጋቸው። አስተውላችሁ ከሆነ ጭራሽ አዶናይ ለማንም መልስ አይሰጥም። አይደለም ለነዚህ ለትላልቅ ቲክቶከሮች ራሱ መልስ አይሰጥም። አንዴ ብቻ ነው መልስ የሰጠው፣ እሱም ለማን ነው? ለሰይፉ ፋንታው። አዶናይና ስለ ጆን ዳንኤል እየመረረም ቢሆን ትወጣለ። ጆን ዳንኤል ማለት እዚህ ሶሻል ሚዲያ ላይ ካንሰር ነው ለሶሻል ሚዲያ። ምክንያቱም ሰውን ለማጥፋት ነው የሚሄደው። ምናልባት እናንተ የምታውቁት ምናልባት ወይም የሆነ ነገር እያደረገ ይሄን ነገር እያደረኩት ነው እያለ ሲመጣ ልታምኑት ትችላላችሁ። እንደዛ አይደለም። እሱ ሰውን ለማጥፋት ከሱ በልጦ የሚገኙትን ልጆችን እና አዶናይን ሌላም ቲክቶከሮችን ለማጥፋት የሚሄድ ሰው ነው። ካንሰር ነው እሱ። ጆን ዳንኤል ካንሰር ነው። ጃኒን ለማጥፋት ከዚህ በፊት የሚሆን አሁንም በተደጋጋሚ ሪፖርት እያስደረገና እያደረገ ነው። ጆን ዳንኤል እየመረራችሁም ቢሆን ዋጦት ግድ የለም እያልኳችሁ። አዶናይንና ጆን ዳንኤልን አታወዳድሩት። ኔቨር ለሰው ውድቀት የሚመኝ ነው ጆን ዳንኤል። እኔ የምለው ግን ጋይሶች እነዚህ ሁለት ቲክቶከሮች ማለት ነው ጆን ዳንኤል እና አዶናይ ማወዳደር ቢቀርስ ማለት ሁለቱንም የየራሳቸው ስራ እየሰሩ ነው። ሁለቱንም የየራሳቸው ኦዲየንስ አላቸውና ህዝቡ ነው መሀል ገብቶ የሚያጣላቸው እንጂ ሁለቱንም ምንም የሚያገናኝ ነገር የላቸውም። የምታገናኛቸው ነገር የነበረችው አንድ ናት፣ እሷም ጃኒ ነች። አዶናይና ጆን ዳንኤል ምንም አይነት ቂም የላቸውምና ህዝቡ ነው እንደዚህ ያደረገ የሚያጣላቸው። ይሄ ነገር ትክክል አይደለም ነው ብለው
አዶናይ በዲላን ፔጅ አማካኝነት ከፍተኛ ትችት እየቀረበበት ይገኛል። የትችቱ መንስኤ የዲላን ፔጅ ፍቅረኛ ባህላዊ ልብስ አልብሶ ወደ ቶቶት የባህል ምግብ አዳራሽ አለመውሰዱ ነው። እንደምታያቸው እንግዲህ አራቱም አንድ ላይ ተቀምጠዋል። አዶናይ እና ጃኒ እንዲሁም ደግሞ ዲላን ፔጅ እንዲሁም ደግሞ የዲላን ፔጅ ፍቅረኛ ናቸው። ታዲያ ሶስቱም የባህል ልብስ ለብሰው የዲላን ፍቅረኛ ግን ባህላዊ ልብስ አለመልበሷና እሷን በኢትዮጵያ ባህላዊ ልብስ አለማስዋባቸው ከፍተኛ ትችት እየቀረበበት ይገኛል። ይህ ነገር እንዴት ታዩታላችሁ? ሐሳባችሁ ኮሜንት። እንግዲህ ጋይሶች ልጁን እንከን ሲያጡበት በዚህ መጡ ማለት ነው። ነገር ግን ምንድነው ብዙ ሰው ያልገባው ነገር ተናግራለች። እሷ በአዶናይ የቲክቶክ አካውንት ወጣ ተናግራለች። እኔ አበሻ ልብስ አላረግም ብላለች። ስለማይመቻት ማለት ነው። መብቷ ነው። እንዳያችኋት ነውና ሁዲ ነገር ባጊ ነገር ነው የሚመቻት። እንደዚህ ነው የምለብሰው አበሻ ልብስን አለብስም ብላለች እሷ ማለት ነው ስለማይመቻት። ግን አዶናይን እንከን ሲያጥበት በዚህ እየመጡ ነው። ይህ ኮመንት እንግዲህ ዲላን ፔጅ በኢንስታግራም ፔጁ ፖስት ባደረገው ቪዲዮ ነው ስለ ኢትዮጵያ ማለት ነው። ብዙ የውጭ ሀገር ዜጎች ኢትዮጵያን መጎብኘት እንፈልጋለን እያሉ ነው። ቪዲዮውን ፖዝ እያደረጋችሁ ማንበብ ትችላላችሁ። ከአንድ ኢትዮጵያ በቀር እመናት መና በሰማህ ስማ እና እንዳያችሁት ነው። አብዛኛው ደግሞ አካውንታቸው ቬሪፋይ የሆነ ነው። ቬሪፋይ ማለት በኢንስታግራም እውቅና የሰጣቸው ማለት ነው። ቬሪፋይ የሆነ አካውንት ነው እንደዚህ እየጻፉ ያለው። እንዳልኳችሁ ነው ከ5 ሚሊዮን በላይ ፎሎወር ያላቸው ሰዎች ናቸው በኢንስታግራም ማለት ነውና እና ኢትዮጵያን መጎብኘት እንፈልጋለን እያሉ ነው ብዙ ሰዎች። ይሄ በየማን ስራ ነው? የአዶኒ ነው። ላሂታቱ ሰራህ ነበረ ማለት ነው። አንተን ማለት ነው ልጅ ነበር የምንነቀሰው አዶናይን ማለት ነው። ብዙ ሶሻል ሚዲያ ላይ አይቻለሁ። እንደውም እሱም ትንሽ ግራ ገብቶ የነበረ እውነት እንደዚህ አይነት ሰው ነው እንዴ ምናምን ብዬ ማለት ነውና ይሄ አስመሳይ ያልሆነ ልጅ ታውቃላችሁ። እውነት እኔ እጅጉን በጣም ፍራንሲስ ሀገር ከወንበሬ ብድግ ብዬ ቴንኪው ይያለው ማለት ነው። የምሬ ነው የምላችሁ። የልጅነት ህልሜም ድሪሜም ልክ እንደዚህ አይነት ልጅ ሁኜ ማደግን ነበር የምፈልገው ማለት ነው። በቃ እንደዚህ አይነት ሰው ያሚናት አህመድ ልጅ በቃ አለ አይደለ ይሄ ብቸኛ ልጅ እዚህ ደረጃ ላይ ደረሰ እንድባል ነበር የምፈልገውና በጣም ነው ደስ ያለኝ ስላንተ እኔ ማለት ነው። የምሬ ነው ለዛሬ የቆየሁት የዋልኩት ማለት ነውና እጅጉን በጣም 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 በቃ አንደኛ የምሬ ነው እምነቴ ላይ ታቱ ቢፈቀድ ወላሂ العظيم ነቀሰህ ነበር። ወላሂ ታቱ ሰራህ ነበር ማለት ነው አንተን ማለት ነው። ብቻ ግን በጣም ነው ደስ ያልከኝ ከሚገባ በላይ ክቡር ጠቅላይ ሚኒስተር አዶናይ እንደ ቲክቶከር ጠርታችሁ እንትን እንዳትሉ የምሬ ነው የምላችሁ። የሆነ ገራሚ ሆነ ሀገራዊ ሽልማት ያስፈልገዋል ማለት ነው። የምሬ ነው የምላችሁ ክቡር ጠቅላይ ሚኒስተር ገራሚ ሆነ እንደ ቲክቶከር ምናምን አይደለም ከሌዳልሽ አይደለም። የምሬ ነው የምላችሁ የምር በቃ የኢትዮጵያ ሙሉ ቲክቶከሮችን እኛን አይወክልም እሱ ማለት ነው። የምሬ ነው የምላችሁ ማንንም አይደርስበትም። ስለዚህ ባካችሁ ክብር ጠቅላይ ሚኒስተር የምሬ ነው የምላችሁ ቤተ መንግስት ድረስ ጠርታችሁት በክብር እንደው ይሄ ልጅ ቢሸለም ባይነኝ። እኔ የእናንተንስ ሐሳብ ምን ትላላችሁ? እንደኔ ዛሬ ደስተኛ ናችሁ? የምር በአዶናይ ደስተኛ ናችሁ? አስመሳይ ያልሆነ ልጅ እኔ ብዙ አስመሳዮችን አውቃለሁኝ። አብሶ በዚህ ቲክቶከር ላይ ፈጣሪ ብዙ አውቃለሁ። አዶናይ የምሬ ነው እያስመሰልኩኝ ዋቴ ምናምን አይደለም። በቃ አንደኛ ነህ ወላሂ አንደኛ ነህ። በቃ እኔ ቃላት ያጥረኛል። ኢንሻአላህ በሁለት እግሬ ደግሞ ቁሜ በቃ እንዳንተ አይነት ልጅ መሆን ነው ፍላጎቴ። ታውቃለህ እንዳንተ በቃ አንድ ብቸኛ ልጅ ነኝ፣ የተጣልኩኝ ልጅ ነኝና ወይ ይሄ ልጅ ተሳካለት እኮ እንድባል ፈልጋለሁኝ። እሺ አዶናይ በዚህ አጋጣሚ አንድ ቀን እኔንም ሰፖርት ታረቀኛለህ ብዬ አስባለሁኝ። በጣም ነው የምወድህ አከብራለሁ። የዛሬ ቪዲዮአችን ይሄ መስል ነበር። ቪዲዮውን ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።